አንዳንዴ ጨለማው ከሸፈነው አደጋ ይልቅ በጥላ ውስጥ ተሸሽጎ የሚያደባው እውነት እጅግ ያስፈራል። አንዳንዴ ጨለማው ከሸፈነው አደጋ ይልቅ በጥላ ውስጥ ተሸሽጎ የሚያደባው እውነት እጅግ ያስፈራል። በዚያች ቀዝቃዛ የሌሊት ጫጫታ ውስጥ የአንዲት ሴት የእርዳታ ጩኸት የበሩን እንጨት አልፎ የደረሰው አየር ላይ ብቻ ነበር። ጨለማውን ሰንጥቆ የወጣው የድንጋጤ ድምፅ ከኋላዋ ከተደቀነው አደጋ ለማምለጥ የተደረገ የመጨረሻ የመንፈስ ተጋድሎ ነበር። ነገር ግን ከሁሉ በላይ ልብን የሚያደማው እውነት ሌላ ነው። 30 ዓመቷን ሙሉ ሕይወትን በፍርሃትና በተስፋ መካከል ስትገፋ የነበረችው ያቺ ምስኪን ሴት ጥቃቱን ለመሸሽ ወደ እርዳታ እጇን የዘረጋችው ወደ ታመነው ጠባቂዋ ነበር። ሆኖም ግን ከአደጋ ታደገኝ ብላ ተስፋ የጣለችበት ያ የሕግ ሰው እሷን ለማደን በጨለማ የተሰማራው እውነተኛ አዳኝ ይሆንብኛል ብላ በህልማ እንኳን አልጠረጠረችም። በበሩ ካሜራ የተቀረጸው የአጭር ቪዲዮ ምስል የሕይወትና የሞት ጠርዝ ምን ያህል ቀጭን እንደሆነች የሚያሳይ አሰቃቂ ምስክር ሆነ። በዚያች ምሽት በሩ ሳይከፈት ሲቀር የዛች ሴት ዕጣ ፈንታ ወዴት አቀና? ይበልጥ የሚያስደነግጠውና በጥላሸት የተሸፈነው የእውነት እጥፋትስ ምን ይሆን? እሷ ዕድሜዋ 30 ዓመት ነበር። የወሰዳትም ሰው ቢሆን ላለፉት 2 ወራት እርዳታ ስትጠይቀው የነበረው ያው የራሷ ሰው ነበር። ከማንኛውም ሰው በላይ አምናው የነበረ ሰው፣ ኦፊሰር ማርከስ ሮ። ሪቻርድ እና ሱዛን ብሬነን ጩኸቱን አልሰሙም። መኝታ ቤታቸው ከቤቱ ጀርባ በኩል ነበር። ከሰዓታት በፊት ተኝተው ነበር። የደወል ካሜራው በሱዛን ስልክ ላይ ካለው መተግበሪያ ጋር የተያያዘ ቢሆንም ከምሽቱ 4 ሰዓት በኋላ ማስታወቂያዎችን፣ መልእክቶችን አጥፍታቸው ነበር። በሚቀጥለው ቀን ጠዋት ሱዛን ብሬነን ከቡናዋ ጋር ተቀመጠች። መተግበሪያውን ከፈተችው። ይህ የዘወትር ልማዱ አካል ነበር። በየጠዋቱ የእርዳታ ዕቃዎችን፣ በግቢ ውስጥ ያሉ እንስሳትን ለማየት የሌሊቱን ምስል ታይ ነበር። እስከዚያ ጠዋት ድረስ ምንም አይነት እንግዳ ነገር አጋጥሟት አያውቅም ነበር። ከምሽቱ 5:47 ላይ የእንቅስቃሴ ምልክት ተገኝቷል የሚል ማስታወቂያ አየች። ቪዲዮውን ተጫነችው። አንዲት ሴት በማያ ገጹ ላይ ታየች፣ እየሮጠች እየጮኸች። የሱዛን እጅ ወደ አፏ ተጓዘ። አንዴ ከተመለከተችው በኋላ ባለቤቷን ጠራችው። በአንድነት ተመለከቱት። የሴቷ ድምፅ በኩሽናቸው ውስጥ ተሰማ። ሪቻርድ ስልኩን አንስቶ 7:05 ላይ ወደ 911 ደወለ። የካርቦንደል ፖሊስ መምሪያ ጥሪውን በ7:05 መዘገበው። 2 የፓትሮል ክፍሎች ወዲያውኑ ተላኩ። ፖሊሶች ለ8:25 ጉዳይ በብሬነን መኖሪያ ቤት ደረሱ። ምስሉን እዚያው ተመለከቱት። መሪው ፖሊስ የ15 ዓመት ልምድ ያለው ዴሪክ ሆል ምስሉን ሳይናገር 3 ጊዜ ተመለከተው። ከዚያም ወደ ጣቢያ ደውሎ ሊደረግ የሚችል እገታ አለ፣ ተጎጂዋ ሴት ናት አለ። የጊዜ ምልክቱ እንደሚያሳየው ድርጊቱ ከተፈጸመ ከ8 ሰዓት ያነሰ ጊዜ ነው የሆነው። እሷ አሁንም በአካባቢው ልትኖር ትችላለች። ምስሉ ወደ መምሪያው ዳታቤዝ ተቀዳ። የመጀመሪያ ሪፖርት ተዘጋጀ። መዝገቡ ከፍተኛ ቅድሚያ የሚሰጠው ተብሎ ተመደበ። በ3 ሰዓት ላይ ቪዲዮው ወደ መርማሪው ክፍል ተላከ። 5 ሰዓት ተኩል ላይ የፊት ለይታ ሶፍትዌር ሴቷን ለያት።
ዴስቲን ኒኮል ፖርተር። የትውልድ ቀን ኤፕሪል 3 1993። ዕድሜ 30። አድራሻ 1147 ኦክሞንት ሌን ካርቦንዴል ኢሊኖይ። የሷ አፓርታማ ከብሬነን መኖሪያ ቤት በግምት 4 ማይል ያህል ርቀት ላይ ነበር። መርማሪዎች ለ7:20 ጉዳይ ወደ አድራሻዋ ተላኩ። ሲደርሱ የፊተኛው በር አልተቆለፈም ነበር። አንኳኩ። ምንም መልስ አልነበረም። ገቡ። አፓርታማው ትንሽ ነበር። አንድ መኝታ ቤት፣ ማብሰያ፣ ኩሽና፣ አንድ ሶፋ ያለው ሳሎንና በመጽሐፍት የተሞላ የመጽሐፍት መደርደሪያ። ሁሉም ነገር ጽዱና የተደራጀ ነበር። የተረበሸ ነገር አልነበረም። በኩሽናው መደርደሪያ ላይ ስልኳ ስክሪኑ ተሰባብሯል። ባትሪው 4% ላይ ነበር። የመጨረሻው የተመዘገበ እንቅስቃሴ ባለፈው ምሽት ከሌሊቱ 4:51 ላይ ነበር። ቦርሳዋ በቪዲዮ ላይ ያነገተችው ያው ቦርሳ ጠፍቷል። መኪናዋ ውጭ በተመደበ ቦታ ላይ ቆማለች። በሮቿ ተቆልፈዋል። ምልክት የለም። በሳሎኑ ውስጥ መርማሪዎቹ ቁልፎቿንና በቡና ጠረጴዛው ላይ ያገኙት። የመኪና ቁልፍ፣ የአፓርታማ ቁልፍና ትንሽ የቤተ መጻሕፍት ካርድ መያዣ የተያያዘበት ቁልፍ። ነገር ግን የዴስቲኒ ፖርተር ምንም አይነት ምልክት አልነበረበትም። የቪዲዮው ዝርዝር ወሳኝ ታሪክ ይናገራሉ። ሙሉ በሙሉ ተለብሳ ነበር። ቦርሳዋ በትከሻ ላይ አድርጋለች። ነገር ግን ጫማ አልነበራትም። ይህ ማለት እገታው በፍጥነት የተፈጸመ ነው። እሱ ሙሉ በሙሉ ሊቆጣጠራት፣ ንብረቶቿን ሊገፋትና ሙሉ በሙሉ ሊያሸንፋት ከመቻሉ በፊት ወዲያውኑ አምልጣ ነበር። በጨለማ ውስጥ በባዶ እግሯ ሜዳዎችንና የኋላ መንገዶችን አቋርጣ 4 ማይል ያህል ሮጣ ነበር፣ የሷ የነበረውን ሁሉ ይዛ። እናም ልትደርስ ምንም አልቀራትም ነበር። በዴስቲኒ የኩሽና ጠረጴዛ ላይ መርማሪዎች አንድ ፎልደር አገኙ። ተራ ቢጫ፣ ምንም መለያ የሌለው። በውስጡ 17 የታተሙ ገጾች፣ 12 የድምፅ መልእክት ግልባጮች፣ ፎቶግራፎች፣ በእጅ የተጻፉ ማስታወሻዎች፣ የ9 ወራት ጊዜን የሚያሸፍን የጊዜ ሰሌዳ። ከጥር ጀምሮ አንድ ሰው ዴስቲኒ ፖርተርን ያድናት ነበር። እሷም እያንዳንዱ አጋጣሚ በጥንቃቄ ትመዘግብ ነበር። ፎልደሩ ጥንቃቄ በተሞላበት ሁኔታ የተዘጋጀ ነበር። ቀናት፣ ሰዓቶች፣ መግለጫዎች፣ ማስረጃዎች። ያ ማስረጃ ማንም እንደማያምናት የምታውቀው ሰው ስራ ነበር። የመጀመሪያ ምዝገባ እንደ ፈረንጆቹ አቆጣጠር ጃንዋሪ 11 2023 ይላል። ያልታወቀ ደዋይ ምሽት 3:14 ዝምታ ከ10 ሰከንድ በኋላ ተዘጋ። ጥሪዎቹ በጃንዋሪ ወር ሙሉ ቀጠሉ። በአጠቃላይ 7 ጥሪዎች፣ ሁሉም ከተለያዩ ቁጥሮች፣ ሁሉም ተመሳሳይ መንገድ የሚከተሉ። ዝምታ፣ ከዚያም ጥሪውን ማቋረጥ። በፌብሩዋሪ ሁኔታው ተቀየረ። ፌብሩዋሪ 9 ዴስቲኒ ከአፓርታማዋ ውጭ የቆመች መኪና አስተዋለች። ጥቁር ሲዳን፣ የጨለመ መስኮቶች ያሉት፣ ከመንገዱ ማዶ የቆመች። ምሽት 12:30 ላይ መኪናዋ በፌብሩዋሪ 12 እንደገና ታየች። በዚያው ቦታ፣ በዚያው ሰዓት። እናም በፌብሩዋሪ 16 ፎቶ አንስታ የሰሌዳ ቁጥሩን ከፊል ጻፈች። 7J4። በማርች የመጀመሪያው ማስታወሻ ታየ። በስራ ቦታዋ መኪና መስኮት መጥረጊያ የተሰካ፣ በእጅ የተጻፈ በትልልቅ ፊደላት አታየኝም ግን እኔ አይሃለሁ። ማስታወሻውን ፎቶ አንስታ በላስቲክ ቦርሳ ውስጥ አድርጋ ወደ ፎልደሯ ጨመረችው። በሚያዝያ ጥሪዎቹ ተባባሱ። ከእንግዲህ ዝምታ አልነበረም። የሰውየው ድምፅ ነበር፣ ዝቅተኛ፣ ረጋ ያለ። መጋቢት 29 ዛሬ ደክመሻል። ሚያዝያ 11 የመኪናሽን በሮች መቆለፍ አለብሽ። ግንቦት አበቦችን አመጣ። ነጫጭ አበቦች በደጇ ደጃፍ ላይ ተቀምጠው ነበር። ያለምንም መልእክት ወይም ካርድ አበቦቹን ወደ ውስጥ አላስገባችም። ሰኔ ሲደርስ ሰውየውን አየችው 2 ጊዜ። በዚያው ሳምንት ውስጥ
የቤዝቦልና የፀሐይ መነጽር ያደረገ መካከለኛ ቁመት ያለው ሰው በፍጹም አልቀረባትም። ዝም ብሎ ይከታተላትና ይመለከታት ነበር። ዴስቲኒ በማስታወሻዋ ላይ እዚያ እንዳለ እንዲያውቅ ይፈልጋል ስትል ጻፈች። ሐምሌ ሲደርስ ፍርሃቱና ስጋቱ ሙሉ በሙሉ ተቆጣጠራት። ከጨለማ በኋላ ውጭ መውጣቷን አቆመች። ከመተኛቷ በፊት የበሯን ቁልፎች 3 ጊዜ ታረጋግጥ ነበር። ከአፓርታማዋ አጠገብ የሚያልፉት መኪናዎች ሁሉ በጥንቃቄ ትከታተል ነበር። በፍርሃት ውስጥ ትኖር ነበር። ሐምሌ 2 ያድነኛል ብላ ያሰበችውን ውሳኔ ወሰነች። ወደ ፖሊስ ጣቢያ ሄደች። ዴስቲኒ ፖርተር ወደ ካርቦንደል የተዛወረችው በ2009 ዓመተ ምህረት ነበር። ያደገችው በስፕሪንግፊልድ ኢሊኖይስ ሲሆን ይህም ከቦታው የ2 ሰዓት የሰሜን መንገድ ያህል ይርቃል። ወላጆቿ አሁንም እዛ ይኖራሉ። አባቷ በፋብሪካ ውስጥ ይሰራ ነበር። እናቷ ደግሞ በጥሮታ ላይ ያለች የትምህርት ቤት መምህር ነበረች። ዴስቲኒ በኢሊኖይስ ዩኒቨርሲቲ ተምራ በ2007 ዓመተ ምህረት በነርሲንግ ተመረቀች። ለ2 ዓመታት ያህል በሻምፔን በሚገኝ የሴቶች ጤና ክሊኒክ ውስጥ ታካሚዎችን በመቀበል በማስተባበርና የምክር አገልግሎት በመስጠት ሰርታለች። ነገር ግን በ2009 ዓመተ ምህረት የነርስነት ሙያዋን ለቀቀች። ለወላጆቿ ምክንያቱን አላስረዳችም። ለውጥ እንደሚያስፈልጋት ብቻ ነገረቻቸው። ወደ ካርቦንዴል ተዛውራ በሕዝብ ቤተ መጻሕፍት የሥራ ማመልከቻ አስገባች። በትርፍ ጊዜ ረዳትነትም ሥራ ጀመረች። በ1 ዓመት ውስጥ የሙሉ ጊዜ ሰራተኛ ሆነች። በካርቦንዴል የነበራት ሕይወት ጸጥተኛ፣ የተረጋጋና ቀጣይነቱ የሚገመት ነበር። በቤተ መጻሕፍት ውስጥ በሳምንት 5 ቀን ከማክሰኞ እስከ ቅዳሜ ታገለግል ነበር። የሥራ ሰዓቷ ሁልጊዜ ተመሳሳይ ነበር፣ ከቀኑ 6 ሰዓት እስከ ምሽቱ 2 ሰዓት። ብቻዋን ነው የምትኖረው። በካርቦንዴል ውስጥ ምንም አይነት ቅርብ ጓደኞች ወይም የፍቅር ግንኙነት አልነበራትም። የሥራ ባልደረቦቿ ትሁትና ኩሩ እንደሆነች ይገልጿታል። በምግብ እረፍት ሰዓት መጽሐፍ እያነበበች ብቻዋን ትመገብ ነበር። በሰራተኞች ዝግጅት ላይ አትገኝም ነበር። የሥራ አለቃዋ ጃኔት ሆሊስ ለመርማሪዎች እንደተናገረችው ዴስቲኒ ካስተዳደረቻቸው ሰራተኞች ሁሉ በጣም ታማኝና አስተማማኝ ነበረች። ዴስቲኒ ከዘገየች የሆነ ችግር እንዳለ ታውቃለህ፣ ምክንያቱም በፍጹም አትዘገይም ነበር ትላለች። የዴስቲኒ የዕለት ተዕለት እንቅስቃሴ በየቀኑ ተመሳሳይ ነበር። ጠዋት 4 ሰዓት ትነቃለች፣ ቡና ታፈላለች፣ ቁርስ ትበላለች፣ ለግማሽ ሰዓት ያህል ታነባለች። ወደ ሥራ በ5 ሰዓት ተኩል ትወጣለች። መንገዱ 14 ደቂቃ ይወስድባት ነበር።